በሁለቱ ሳምንታት የተኩስ አቁም ስምምነት የመካከለኛው ምስራቅ የሚሳኤል መወራወርና የአየር ድብደባ ጦርነት ጋብ ቢልም አሁን ደግሞ ሌላ ክስተትን ይዞ ብቅ ብሏል። ኢራንና አሜሪካ የአውዳሚ የእሳት መወራወሪያ ቁልፋቸውን አስቀምጠው ስለ ዘላቂ ተኩስ አቁም በፓኪስታን ኢስላማባድ ያደረጉት ውይይት ያለ ስምምነት መቋጨቱን ተከትሎ በአሜሪካው ፕሬዝደንት ዶናልድ ትራምፕ ሆርሙዝን የመዝጋት ሌላ ካርድ ተመዟል። ይህ ደግሞ ቀድሞውንም ቢሆን ኢራን ሰርጡን ከፍተኛ ቁጥጥር ውስጥ አስገብታ ካለኔ ፍቃድ በቦታው ድርሽ የምትሉ የንግድ መርከቦች ወዮላችሁ ብላ በመከልከል ዓለም ሲጨነቅበት የነበረውን ውጥረት ይበልጥ እንዲያይል አድርጎታል። ኢራን ያለሷ ፍቃድ ማንም እንዳያልፍበት እየዘጋች እየከፈተች ስትከርም፣ አሜሪካ አሁን ደግሞ የኢራን ወደቦች ዋነኛ መውጫና መግቢያ ላይ እግድ በመጣል ከናካቴው ጥርቅም አድርገዋለች። ይህንን ክልከላና ያስቀመጥኩትን እገዳ ተላልፎ ከኢራን ወደቦች በሰርጡ ሊያልፍ የሚሞክር የራሷ የኢራንም ይሁን የሌላ መርከብ ዕጣ ፈንታው ከባህሩ መስመጥ ይሆናል ሲሉ የአሜሪካው ፕሬዝደንት ዶናልድ ትራምፕ አስጠንቅቀዋል። ሰርጡ በዚህ መልኩ መዘጋቱ ደግሞ ቀጣናው የተስፋ ጭላንጭል ይመጣበታል ብሎ ለሚጠብቀው ዓለም ሌላ የራስ ምታት ሆኖ ተከስቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሳምንቱ መጨረሻ በፓኪስታን የተካሄደው ረጅም የሰላም ውይይት ያለ ስምምነት ሲጠናቀቅ ከቴሄራን ተደውሎ የሰላም ስምምነት ማድረግ እንደሚፈልጉ ገልጸውልኛል ሲሉ ተደምጠዋል። ከሌላኛው ወገን ማለትም ከኢራን ተደውሎልናል ማለት እችላለሁ። ስምምነት ማድረግ ይፈልጋሉ። በጣም ይፈልጋሉ። በተባበሩት መንግስታት ድርጅት የኢራን አምባሳደር አሚር ሰኢድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ ባስገቡት ጽሑፍ አሜሪካ በሆርሙዝ ሰርጥና በኢራን ወደቦች ላይ የጣለችው ክልከላ የሀገሬ ኢራንን የሉዓላዊነትና የግዛት አንድነት በእጅጉ የሚጎዳ ትልቅ የዓለም አቀፍ ሕግ ጥሰት ነው ብለዋል። አልፎም የዓለምን ሰላምና ኢኮኖሚ ከሚያናጋ አደገኛ ተግባር አሜሪካ ልትቆጠብ እንደሚገባም አሳስበዋል። በህንድ የኢራን አምባሳደር የሆኑት መሐመድ ፋታሊ ለጦርነት ዝግጁ ነን ግን ደግሞ ምርጫችን ሰላም ነው ብለዋል። እኛ ለሰላም ዝግጁ ነን። የምናስቀድመውም ሰላምን ነው። ኢራን የቀጠናው ውጥረት እንዲረገብ አቋሟ ነው። በዚህም ቀጣይነት ያለው ንግግር ያስፈልጋል። ይህ የማይሆን ከሆነም ለጦርነቱም ዝግጁ ነን። በሆርሙዝ ሰርጥና የኢራን ወደቦች ላይ አሜሪካ ያስቀመጠችው ክልከላም ላስቀመጠቻቸው የተኩስ አቁም ስምምነት ነጥቦች ጫና ለመፍጠር ነው በሚል ተንታኞች እየገለጹ ነው። አሜሪካ አሁን የጣለችው የመርከቦች እንቅስቃሴ የኢራን የነዳጅ ዋነኛ ገዢ ለሆነችው ቻይናም ትልቅ ሳንካ ይፈጥራል። ቻይናም የዓለም የነዳጅና የኤነርጂ ጥሬ ዕቃ መተላለፊያ የሆነው ሆርሙዝ ያለምንም ክልከላ ደህንነቱ የተጠበቀ የባህር እንቅስቃሴ መደረግ እንዳለበት በውጭ ጉዳይ ሚኒስትሯ ቃል አቀባይ በኩል ገልጻለች። የሆርሙዝ ወሽመጥ ለዓለም አቀፍ የሸቀጥና የኤነርጂ ንግድ አስፈላጊ መስመር ነው። የደህንነቱን ጥበቃ መረጋጋቱንና ያለምንም እንቅፋት ፍሰቱ እንዲቀጥል ማድረግ ደግሞ የዓለም አቀፉ ማህበረሰብ የጋራ ፍላጎት ነው። አሁን በሆርሙዝ ሰርጥ በኩል ውጥረቱ እያየለ ቢመጣም የኢራንና አሜሪካ ዳግም የሰላም ድርድር እንደሚኖር ፍንጭ እየወጣ ነው። ምናልባትም ከነገ ወዲያ ሐሙስ ሀገራቱ በፓኪስታን ኢስላማባድ በመገናኘት ወንበር ስበው ሊወያዩ እንደሚችሉ ይጠበቃል። አንድ ጊዜ የተስፋ ጭላንጭል፣ አንድ ጊዜ ሌላ ውጥረት የሚለዋወጥበት የመካከለኛው ምስራቅ ነገር አሁንም የዓለምን ቀልብ ሰቅዞ ይዟል። ዓለም ግን አብዝቶ ሰላምን ይፈልጋል። የዚያ ቀጣና ፍላጎትም ይሄው ነው። የሆርሙዝ ሰርጥም እንደ ወትሮ እንቅስቃሴ ሁሉ የንግድ መርከቦች የሚርመሰመሱበት መሆንን ይሻል። በመጪዎቹ ቀናት ዳግም ይደረጋል ተብሎ የሚጠበቀው የኢራንና የአሜሪካ የተኩስ አቁም ስምምነትም ተስፋን የሚያለመልም ፊርማን ይዞ ይመጣ ይሆን ወይስ እንደ ባለፈው ሳምንት እንዳደረጉት ውይይት ያለ ስምምነት ይጠናቀቅ ይሆን? ዓለም በተስፋና ስጋት ውስጥ ሆኖ የሚጠብቀው ጉዳይ ነው።